ልጅቷን ታለሙና ነው መቁፈልገው ልጅቷን ታረለች እንኳን ደስ አላችሁ የጨረቃ ቤተሰቦች። ይሄ ደስ ያላችሁ ሰዎች በአጠቃላይ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ቤተሰቦቼ። እንግዲህ እዩ ልጇ ሲቀማባትና ሲታገትባት እሷም እውነቱን ተናግራለች። እቺ ልጅ የብሩክ ያለችም ብላለች። እሷም አልቅሳለች። እኛ የጨረቃ ቤተሰቦች እንዳለቀሳችሁት ሁሉ እዩም ዛሬ አልቅሳለች ብያችሁ ነበር። አልቅሳ እግሩ ላይ ወርቃ እንደምትለምነው የሆነ ነገር አቅ ነበር ሲል ነበር። እውነቱን ተናግራ አልቅሳ ለምናለች። ይሄን ለቅሶ መቼም ሁላችሁም አልቅሳችሁታል። አይሚና ብሩኬ ሲጣሉ ሲለያዩ ልጁ የብሩኬ ነው ሲባል ምን ያክል እንዳለቀሳችሁን እኔ አውቃለሁ፣ እናንተም ታውቃላችሁ። ስለዚህ ያንንባ ተከፍሎልናል ብዬ አስባለሁ። ባይዘው ወይ ጨካኞኛ አይደለም፣ ግን ደግሞ ለዩ ላዝን የምችለው እኔ ጥሩ ነገር ብትሰራ ነበር። አሁን የሰራችሁ ስራ ግን አይሚና ብሩኬን እናንተን አስለቅሳለች፣ እኔን አስደብራለች እና መላው የጨረቃ ቤተሰብ ከ500,000 ሰዎች በላይ አልቅሳችኋል፣ ልባችሁ ደምቷል እና አሁን ላይ እሷም ደግሞ ያንንባ እያለቀሰች ነው። እኔ ግን አላመንኳትም። ያለችውን ሁሉን ቤተሰቦቼ አላመንኩም። እናንተ አምናችኋል ቤተሰቦቼ። እኔ እንደ ሰውኛ ተረድቻት የሆነ ነገር የሆነ ውስጤ ይሰማኛል። ሰው ሲያለቅስ ደስ አይለኝም፣ ግን ደግሞ እዩን ላምናት አልችልም ቤተሰቦቼ። አሁንም ምን አይነት ሴራ እያቀረች እንደሆነ አረብ ሀገር ላይ ነው እኔ ልጁ መስጠት ፈልጌ ለእናንተ ምናምን የምትለው ነገር እናንተ ጋር ችልጅ ትደግ ምናምን የምትለው ነገር እኔ አያሳምነኝም። ባይዘው ወይ አሳዋ እኮ እንደዚህ ከሆነ እኛ የጨረቃ ቤተሰቦች ፍቅር ነን አይደል? እንደ ቤተሰቦቼ አስቀድማ ይህን ነገር ብትናገር ኖሮ አይሚና ብሩኬ እንኳን ለሱ አይደለም ሌላ ሰው የሚረዱ ሰዎች ናቸው። እናንተ ራሱ ብትሆኑ እኔም በራሱ ቢሆን የአቅሜን የምናደርግ ሰዎች ነን። ሁላችንም ሰውንና ሰውን መጥፎ ነገር ላይ ሲወርቅ ለዞም እናት የሆነች ሴት ወላ ዝም አትሉም ብዬ አስባለሁ። ብዙኞቻችሁ ሴቶች ናቸው ይህን ነገር የምትከታተሉት እና ስለዚህ እዩ የሄደችበት መንገድ ግን ልክ አልነበረ እና ምንም ቢሆን ግን ውስጥ ያላመነበትም እዩን እኔ አምኜ ልቀበል አልችልም። አንዴ ልባችንን ሰብረዋለች፣ ሁለት ደግሞ ባቢና ብሩኬ በአይናችን ብሌኖች መታብናለች እና እኔ አላመንኳትም። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ። ቪዲዮን ያየን ደግሞ አንዳንድ ሀሳብ ሰጠበታለን ማነው ቤተሰቦቼ። እኔ ግን ቢያንስ እውነታውን ወጥቶ ማየቱ በጣም ደስ ብሎኛል። አሁን የሚቀረው የአይሚና የብሩኬ ፍቅር መስተካከል፣ ፍቅራቸው ማጠንከርና መታረቅ አለባቸው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ደግሞ ጻፉልኝ ኮሜንት ላይ። እንደነገርሽኝ ከሆነ የእሱ ልጅ አይደለችም ነው እያልሽኝ ያለሽው። እሷ ማለት ለእኔ ምን እንደሆነች አውቃለሁ በደንብ። እኛም ደግሞ አይሚና ብሩኬ ለእኛ ምን ማለት እንደሆኑ ልንገርሽ። ባይዘወዩ እኛ አይሚና ብሩኬ ብዙ ወንድም እህቶቼ ከሀገር ውጭ ያሉ ወንድም እህቶቼ ከስራ በኋላ አይሚና ብሩኬን ሲያዩ ይደሰታሉ፣ ይስቃሉ፣ በፍቅርና ጓጉቶ ነው የሚጠብቁት ከኔ ጨምሮ እና እኛም ደግሞ ለነሱ እኛም አይሚና ብሩኬ የአይኖችን ብሌኖች ናቸው። በቃ አንቺ ልጅ ሲነካብሽ እንደሆንሽው እንዳበድሽው እንዳለቀሽውላ እኛም ደግሞ ስናለቅስና ልባችን ሲሰበር ነበር። አብዛኞቻችሁን እህቶቻቼ ስታለቅሱ ነበር። አይሚና ብሩኬ ጣልተው ማየት አይፈልጉም። ስታለቅሱ ሲደብራችሁ የሁላችሁን ኮሜንት ያለው ስሜታችሁን ስደውሉኝ እሰማለሁ ስታለቅሱና አሁን ግን እዩ ያ ነገር በራሷ ደረሰባት። የእናንተ እንባ ወርቆ አልቀረም። የጨረቃ ቤተሰቦች ልክ ነው። የጨረቃ ቤተሰቦች ልጄን ልሰጣችሁ ፈልጋለሁ። እኔ ከዚህ በላይ እዚህ መቆየት አለብኝ ብዬ አላስብም። ይህን ነገር ግን አላመንኩበትም። የአቡ ጨካኝ እንዳትበሉኝ አትሉኝ እንጂ ቤተሰቦቼ አላመንኩበትም። አሁን ደግሞ ምን አስባ ይሆን? እውነቴ ነው ቤተሰቦቼ። እኔ እንደ ሰውኛ ላዝንላት እፈልጋለሁ፣ ግን ደግሞ ቢኒም እንዳረጋት አላውቅም። እንግዲህ ልጁ የልጅቷ አባት ቢኒያም ነው ብላለች። ቢኒያምም ባይዘወኛው እንዱ ስንባል ቆሻሾችን ምን እንደምናደርግ አናውቅም፣ ምን ያክል እንደ ጉዳት አላውቅም። ግን ደግሞ አሁንስ ምን አስባ ይሆን? እኔ ኢየሩሳሌም የምትናገረውን እያንዳንዱ ቃል ቤተሰቦቼ ላምናት አልችልም። ቀጣፊ ነች። በቃ ሁሌ የምትሰራው ስራ ጥሩ ነገር ስትሰራ አይቼ ስለማላቅ አሁን ላይ ኢየሩሳሌም የምትናገረውን ነገር አማን ምትሉኝ ቤተሰቦች እኔ በጣም እቸግራለሁ፣ ላምናት አልቻልኩም። እና እናንተስ ኢየሩሳሌም ያለችውን ነገር አረብ ሀገር ልሄድ ነው እንደዚሁኝ ያለው ምናምን በቃ አለ አይደለ ሙሉ ነገር ባትናገርም ልጄን እናንተ አሳደጉልኝ አይሚ ለልጅ ያለሽን ፍቅር አይቻለሁ ምናምን ብላ የሰራችው ነገር የተናገረችው ነገር እውነት ያሳምናል። አምናችሁበታል የጨረቃ ቤተሰቦች? እስቲ እናንተን አሰባስ ሴት ደግሞ ኮሜንት ልጻፉልኝ። ጨካኝ ሳይሆን ባቢና በብሩኬ ስለመጣች ብቻ ነው ይሁሉ ጭንቅን ያልኩባት ኢየሩሳሌም ቤተሰቦች። እና እናንተ አንድ ላይ ሆናችሁ ታርቃችሁ ልጄ ለእናንተ ሰጥታችሁ ነው መሄድ የምፈልገው። አይሚና ብሩኬ እኔ አላቅም። እኔ ይሄን ነገር ባትቀበሉ ደስ ይለኛል። እኔ አሁን ምንም ቢያክል አንደኛ ይሄን ነገር ማድረግ ከፈለገች ማደጎ ሞልቷል። ማደጎ እውነት እሷ ተቸግራ ከሆነ አይተዋት ቤቷን ህይወቷን አይተው ማደጎ ላይ ሰታ መሄድ ትችላለች። ለምን ለአይሚና ለብሩኬ መረጠች? አንደኛ ጥያቄ ቤተሰቦች ወይ አንድ ውሳኔ ስትወስኑ አይሚና ብሩኬ በደንብ አስቡ፣ በደንብ አውጠንጥኑ። ይሄን ነገር ብንቀበል ነገ የኛ ህይወት ላይ የኛ ፍቅር ላይ ምን ያመጣ ብላችሁ ማሰብ አለባችሁ።
የሃይሚና የብሩክ ችግር ምንድነው? አያስቡም፣ ወዲያው ይወስናሉ ውሳኔ። ያ መሆን የለበትም። አሁንም ቢሆን እቺ ልጅ መቀበል አለባቸው ብዬ አላስብም። ምክንያቱም ሃይሚና ብሩኬ እንግዲህ ለማጣላት ይሄን ያክል ርቀት ሄዳለች። አሁንም ቢሆን እኔ የምትናገረውን ነገር ኢየሩሳሌምን ላምናት አልችልም። የጨረቃ ቤተሰቦች ሄዳለው ምናምን የሚለውን እኔ አውርቼበት ሐሳብሽን ያስቀየርኩሽ መስሎኝ ነበር አይደለ? ሜቢ ባይዘዌ ግን እኔ ግን የሃይሚ አይነት ግን ልብ ያለው ሴት አለ ቤተሰቦች። የሃይሚ አይነት ልብ ያላት ሴት አለች ማለት እንደዛ ጎድታት እንደዛ ሳረጋት የነበራትን ልጅ አልቅሳ ግን ደውላ ስጠራት ግን ብሩክ ልጄን ወሰደብኝ ብላ ስጠራት ግን መጣች። አይቨን ከጎና ሆና ምክር ይሄን ብታረጊ ጥሩ ነው፣ ይሄን አታርጊ፣ ውጭ ሀገር መሄድ ጥሩ አይደለም ማለት መቼም ታውቁታላችሁ። ለእናንተ አልነግራችሁ የአረብ ሀገርን ህይወት ከእናንተ አልነግራችሁ ታውቁታላችሁ። እና ኢየሩሳሌም አሁን እዛ ልጅቷን ጥላ መሄድ ወይ ዛ እኔ እንጃ ከባድ ነው ብዬ አስባለሁ። እና ይህን ያክል ምክር መስጠት ማለት ምን ያክል ሃይሚ የዋህ ብትሆን ነው። እውነት የሃይሚ የዋህነትን በጣም አይቼበታለሁ። እንደዛ ጎታት ማለት ጀርባዋ ላይ እንደ መታቻት ነው እኔ የምቆጥረው ኢየሩሳሌም ሃይሚን ማለት እና እንደዛ ያደርጋችሁ ሰውን እናንተ ግን በፍቅር ትቀበላላችሁ ወይ? ባይዘው ትልቅ ትምህርት አለው። ክፉ ያደረጋችሁባችሁን ሰዎች በክፉ መመለስ ሳይሆን በጥሩ መመለስ እንዳለብን እያስተማረችን ነው ብዬ አስባለሁ። ቤተሰቦች ምክንያትሽንም ተናግረሽ ቢሆን ኖሮ ያኔ እንደዚህም ላንዳረስ እንችል ነበረ። ገብቶሻል አይደለ? በሚገባ እኛ የጨረቃ ቤተሰቦች እኮ ለጋሽ ነን። በፍቅር ለሚቀርበን ፍቅር ናችሁ። አውቃችኋለሁ። ሁላችሁም የጨረቃ ቤተሰቦች ከኔ ጨምሮ እናንተ የጨረቃ ቤተሰቦች አውቃችኋለሁ። ደግናችሁ፣ የዋናችሁ፣ ለፍቅር ለቀረባችሁ ሰዎች ፍቅር ናችሁ እና ኢየሩሳሌም እስቲ መጀመሪያ መታ አይኔ በቃ ቸግሮኛል እርዱኝ ሃይሚና ብሩኬን ብትል እስቲ ሃይሚና ብሩኬ እሷን መርዳት ያቅታችኋል? እንኳን ለእሱ አይደለም ሌላ ሰውም እያደረጉ ነው። እና ይህ ሁሉ መንገድ ከምትሄጂ መጀመሪያም ልጁ የብሩኬ አይደለም ግን እርዱኝ በቃ ከእናንተ እርዳታ እፈልጋለሁ ብትል እንኳን እነሱ አይደሉም መላው የጨረቃ ቤተሰብ አንቺን ለመደገፍ ሙሉ ለሙሉ በቃ እጃቸው ክፍት ነው እያስባለሁ። ቤተሰቦች ያላችሁን አቅም ታደርጉ ነበር። ግን አሁን ላይ ግን እሷ ሄደች መንገድና እኛ እሷን እንድንጠራት ነው እንጂ እንድንቀርባት ወይ ደግሞ ለእሷ ለማዘን ራሱ እኔ ልቢያውን ዛሬ አልተከፈተም። ከፍቶኛል ስታለቅስ ማየት በጣም ባይዘዌ አላለለ የሆነ ስሜት ይሰማል። ሰው ነኝ ድንጋይ አይደለም ልቤ የተሰራው ባይዘዌ ከድንጋይ አይደለም። የጨረቃ ቤተሰቦች ግን በቃ አላለለ ከሰራችሁ ካረገችሁ አንጻር ከዋሸችሁ ካረገችሁ ነገር ሃይሚና ብሩኬ ላይ አንጻር ግን ጠለዋት እና ውስጤ ምንም ነገር ለእሷ ላዝን አልቻልኩም። በቃ ግን ስሜት ተሰምቶኛል። ቤተሰቦች ህይወቴን የፈተንሽኝ አይደለ? ከማወቅ የምትፈልገውን ነገር በሙሉ እነግራለሁ። ባይዘዌ ኢየሩሳሌም አልገባሽም ማለት ባይዘዌ የሃይሚና የብሩኬ ፍቅር የሁለት ዓመት ከምናምን ወር እንግዲህ ፍቅራቸውን ላይ ነው ገብተሽ ብዙ ነገር ውሃ የከለሽባቸው የጨረቃ ቤተሰቦች እንዲያለቅሱ እንዲያዝኑ ያደረግሽው ብዙ ነገር አድርግሻል። እና አሁን ላይ ለአንቺ ለማዘን ከባድ ነው እኛ እና አሁንም ቢሆን እውነቱ መናገርሽ በጣም ደስ ብሎናል። ግን ደግሞ አሁንስ ከዚህ በኋላ ምን አስባ ይሆን? እኔ አሁን ባይዘዌ አንድ ሰው ከጠፋ በኋላ ያን ስም ነው ይዞ የሚሄደው። ቤተሰቦቼ ስም ሲጠፋ ቀላል ነው ለመገባት ግን ከባድ ነው። እና አሁን የኢየሩሳሌም ስም ነው ያድሺ ወይ ኢየሩሳሌም እኮ ቸግሯት ነው በቃ እንደዚህ ያደረገችው የዋነች ብዬ ለማውራት ለእኔ ከብድኛል። ቤተሰቦች ለአፌ ጋር አይወጣልኝም። በቃ አንድ ቃል ነው ያንተ ልጅ አይደለም ነው በቃ አይደል? እንደዚህ ባርድ ስኬር ነበር አይጠባችሁ ኩልስታን ታርለች በቃ ልጅ ይስጠኝ ጋር ምንም አላደረግንም አይደለ? መልሽልኝ። የተፈጠረ ነገር የለም ካንተ ጋር የት ነው ያለችው? የልጇ በቃ እንግዲህ ሁሉም ነገር ተናግራለች። ምንም አልተፈጠረም ልጁም የብሩኬ አይደለም ብላለች። ቤተሰቦቼ ባይዘወይ ሁሉም ሰው በራሱ ነገር ላይ ሲመጣበት ሁሉም ሰው ትልቅ ነገር ያደርጋል፣ ምንም ነገር ያደርጋል። አሁን ኢየሩሳሌም በልጇ ሲመጣባት ነው እንጂ እስካሁን እንደዚሁን አልቀጥል ነበር ያሰበችው። የጨረቃ ቤተሰቦችን አበጣጧ ሃይሚና ብሩኬን አለያይታ ልቀጥል ነበር ያሰበችው። አያችሁ አይደለ? እሷ እውነት ቢኖራት ኖሮ ብዬ አስባለሁ። እኔ ይህን ነገር አስቀድማ ብነግራቸው ሃይሚና ለብሩኬ እንግዲህ ብሩኬ ያደረጉን አይታችኋል አይደለ እንዴ? ለልጅቷ እኮ ቤት ሲከራይ ነበር። ለብዙ ሰው ሲረዱ እናያለን። እንግዲህ ለእሷ ለመርዳት እጃቸው ክፍት ነበር። ግን ደግሞ የሄደችበት መንገድ ግን ልክ አይደለም ብዬ አስባለሁ። አለ አይደለ? በቃ የቢኒያምስ አይደለም ልጁ እናት በቃ ግን እኔ አሁን እዚህ ጋር እሱ ጋር ልጁ የቢኒያም ነው ነገር የሆነው ነገር ምናምን መናገር አልፈልግም እኮ ልጁ የቢኒያም ነው አይደል? እንደዚህ አይ ቢኒ እንደዛ አስተዋራጭ ብሩክ እንዴት እንደዚህ ያደረገኝ ስትል ነበር አለ ባይዘወይ አያችሁ አይደለ? ቤተሰቦቼ እውነት ተደብቃ አትቆይም። ጊዜ ይፈጃል፣ ወራት ይፈጃል፣ ዓመት ሊፈጅ ይችላል እንጂ ይወጣል። ቤተሰቦቼ እና አሁንም ቢሆን ይሄ እውነት ወጥቶ ማየት ወጣን ስሎኛል። ከዚህ በኋላ የሚቀረው ግን ሃይሚና ብሩኬ አንድ ሆነው በፍቅር ሲስቁ ሲጫወቱ ማየት በጣም እፈልጋለሁ። ቤተሰቦቼ ሃይሚና ብሩኬን አሁን አንድ የምናደርግበት ሰዓት ነው ብዬ አስባለሁ። ቤተሰቦቼ ሩቅ መሄድ አልነበረብሽም። እኔ ፍቅር የያዘሽ ነበር የመሰለኝ።
ፍቅር ይዞሽ ውስጥ ምናምን ገብተሽ ምናምን ነው የመሰለኝ ልጇን። እኔም ግን የመሰለኝ መጀመሪያ ምንድነው በቃ ሀይሚና ብሩኬን አለያይታ በቃ አላለ ብሩኬን የራሱ አድርጋ ምናምን ያሰበኝ። አሁንም ግን የተናገረችውን ታሪክ እኔ በግልጽ አልተናገረችም፣ ግን አረብ ሀገር ለምን እንዳሰበች ምናምን ሰው ልጅ በቃ በዘዌ እኔ አላመንኳትም። በቃ በአጠቃላይ ያለችውን ነገር እኔ ቤተሰቦቼ ምንም ብታወራ ኢየሩሳሌም ለማለት አልችልም። እኔ አላቅም ከዚህ በፊት ባረገችው ነገር መሰለኝ በዛ ስለማስባት በዛ ስለምስላት መሰለኝ ለማለት አልችልም። ግን ደግሞ ሀይሚና ብሩኬ አሁንም ቢሆን ፍቅራቸው ላይ ግን ክፍተት መፍጠር የለባቸውም ብዬ አስባለሁ። እውነቴን ነው። በምንም ነገር ሲፈጠር ጠንካራና አንድ መሆን አለባቸው። እስከ መቼ ነው እንደዚህ የምጣሉት? እስከ መቼ ነው እንደዚህ ነገር የሚፈጠረው? ከምሬን ነው። አንዳችሁ እኮ ለአንዳችሁ እኮ ማሰብ አለባቸው ብዬ አስባለሁ ቤተሰቦቼ። እውነቴን ነው። እውነት እኔ እንጃ አላቅም። ባይዘዌ ፍቅር ውስጥ ፈተና ይበዛል። አዎ ትክክለኛ ፍቅር ሲሆን ብዙ ፈተና ይበዛል። ግን ያን ፈተና አልፋችሁ ደግሞ አንድ መሆን አለባችሁ። እናንተ አንድ ከሆናችሁ ማንም አይለያያችሁም ብዬ አስባለሁ። ለእኔ እናንተ ለአንተ ሰታ አረብ ሀገር ምናምን እሄዳለሁ ነው እያለች ያለችው። ምን አይነት ችግር ውስጥ እንዳለች አላቅም። ባይዘዌ እኔ አላቅም ቤተሰቦቼ። ችግሩ ልትሆን ትችላለች። ግን እንዳላምናት ያደረገኝ ደግሞ ምንድነው ከዚህ ቤት የሰራችሁ ስራ ነው ቤተሰቦች፣ እንጂ እንደ ሰው ሳስበው ልብ ይነካል ሁሉ ነገር። በቃ አላለ እንደዚህ ማሰቧ አረብ ሀገር ለሚሄድ ማሰቧ ምናምን ምን አጋጥሟት እንደሆነ ቢኒ ምን እንዳርጓት እንደሆነ እኛ ወንዶች ስንባል ውሾች ነን እና ምን አድርገን እንደሆነ ምን አርጓት እንደሆነ አናቅም። ምን ያክል እንደሚጎዳት ምን እንደከለከላት በቃ አናቅም ቤተሰቦቼ። ግን ደግሞ በዚህንም መንገድ አልነበረ የሚሄድ የነበረባት። ሀይሚና ብሩኬን ጠጋ ብላ እኮ አይ በቃ ልጁ የብሩኬ አይደለም፣ ግን ደግሞ እባካችሁ በቃ እርዱኝ እንደዚህ አድርጉ ብትል ብዙ ነገር ይደረግላታል ብዬ አስብ ነበር። ከዚህ በላይ ይደረግላታል ብዬ አስብ ነበር። እውነቴን ነው ቤተሰቦቼ። እና እንዴት ምን ታስባላችሁ? እናንተን ሀሳብ አስተያየት የሁላችሁም ደግሞ ማየት ፈልጋለሁ ቤተሰቦቼ። እኔ እና እሱ መሀል ብዙ የተፈጠሩ ነገሮች አሉ። እኔ እነዛን ነገሮች እዚህ ጋር እነዚህ መናገር አልፈልግም። መንግስት ስም ይቅርታ መጠየቅ የምፈልገው የምሬ ነው። እንግዲህ ኢየሩሳሌም በልጇ ስም ይቅርታ ጠይቃናለች። ትቀበላላችሁ አትቀበሉም? እስቲ ኮሜንት ንገሩ ቤተሰቦቼ። እኔ ግን በቃ እውነት አልቻልኩም። በሰዓት ላይ አንዲት እናት እንደዚህ ሳለቅስ ማየት አልቻልኩም። ግን በቃ አላለ ለአምናት ደግሞ ልቤ ከበደኝ። ግን አይዞሽ ሁሉም ነገር እውነት ከሆነ ነገር ኢየሩሳሌም እውነት ከሆነ እዩ ይሄ ነገር ያልፋል፣ አትጨነቂ። አንቺ ጥሩ ከሰራሽ እኛ አሁንም ቢሆን ከጎንሽ ነን ብዬ አስባለሁ። ማለት ሰው ልጅ ሲቸገር ማየት አንፈልግም ብዬ አስባለሁ። እኔ በህይወቴ ሰው ልጅ ሲቸገር ማየት አልፈልግም። ከቱም ብዙ ችግርን አይቼ ያለፍኩ ልጅ ነኝ፣ አውቀዋለሁ ቤተሰቦቼ። እና ላይክ ከባድ ነው ብቻ እኔ እንጃ እኮ ዲኤንኤን አስቀይረሽ ነው አይደለ? መቼም የብሩክ ነው ሊባል አይችልም ነው አይደል? እንግዲህ ካልተቀየረ በገንዘብ ምናምን አይደለም። በቃ ያለውን ነገር በሙሉ ነግሬው ነበር፣ ተረድቶኝ። ግን እስቲ ኢየሩሳሌም አትከሰስ፣ ግን ዶክተሩን መከሰስ አለበት። ምክንያቱም ይሄ ህገወጥ መንገድ ነው ያደረገው ብላችሁ ተሰውሰች ካላችሁ ኮሜንት ንገሩ ቤተሰቦቼ። መከሰስ አለበት ቤተሰቦቼ። ምክንያቱም እንደዚህ አይነት ስራ እንዴት ይሰራል? ይሄ ማለት እኮ ትዳርን የሚያፈርስ ትልቅ ነገር የሚበትን ነገር ነውና ሀይሚና ብሩኬስ ተለያይቶ መቼም የማይለያዩ ሰዎች ናቸው። ግን ደግሞ አንዳንድ ተራራውን እስቲ ቢሆን ሊፈርስ ይችላል እኮ ቤተሰቦቼ። እና ይሄ ሰውዬ መታሰር አለበት፣ በህግ መጠየቅ አለበት ምትሉ ሰዎች ካላችሁ ኮሜንት ላይ ጻፉልኝ እስቲ ቤተሰቦቼ። ታስርሽም ለአንቺ ብዬ ግን አይደለም ለልጅቷ ብዬ ነው። እሺ ገብቶሻል? በቃ ችግር ላይ ልትሆኚ ይችያለሽ። እኔ እንደምታረጋግጡልኝ መጀመሪያ ማለት የሁሉ ነገር የተፈጠረው በእኔ ምክንያት ነው አይደል? የእናንተ እኔ ግን የሚገርመኝ አንዳንዴ ሀይሚና ብሩኬ ግን ከአንዱ ወንዝ የተቀዱ ሰዎች አይመስሏችሁ? ሁለቱም እኮ የዋ ናቸው። ሁለቱም ሰው ሲቸገር ማየት አይፈልጉ፣ ሰው ሲያለቅስ ማየት አይፈልጉ። የዋ ናቸው በጣም በቃ ሲበዛ ማለት ሁለቱም። እና ምንም ሰው ችግር ያደረሰባቸውን ሰዎች ግን መርዳት ይፈልጋሉ መልሰው። እና እኔ እውነቴን ነው አልገባኝ፣ ከየት ነው የመጡት ሀይሚና ብሩኬ? ምን አይነት ሰዎች ናቸው? ምን እውነት ፍቅር እኮ ናቸው። ሀይሚና ብሩክ ማለት በጣም ፍቅር ናቸው። በቃ ሰውን ክፉ ነገር ቢያደርግባቸው ያን ሰው ግን በይቅርታ አድርገውለት ለዛ ሰው ጥሩ ነገር ሲያደርጉ ነው የምናያቸው። እና እኔ አላቅም። እውነት ፈጣሪ ከዚህ በላይ ከፍ ያድርጋችሁ ብዬ አመረቃችኋለሁ በእውነት ቤተሰቦቼ። እንደዚህ መራራቅ የመጣው በእኔ ምክንያት ነው። ስለዚህ አወርታችሁበት ሁሉንም ነገር እንደምትፈቱት ቃል ግቡልኝ። ቅድምም ያው ብዙ ነገር አውርቼሻለሁ አይደል? በቃ እናንተ መሀል ያለው ነገር እንድትስተካከል እፈልጋለሁ በእግዚአብሔር። እኔ አሁን ደግሞ መጨረሻ ላይ ደግሞ ይሆናል አላ ልቤን እየበላችሁ መጣች። በቃ አላቅም። እኔ እንጃ ላምናት አልፈልግም። ግን ደግሞ የተናገረችው ነገር ምናምን በቃ ሀይሚና ብሩኬ በእሷ እንደተለያዩ ታውቃለች። እሱን ነገር ለማስተካከል እየጣረች መሆኗ ደግሞ ሳይ ደግሞ አላቅም። እኔ ብቻ አላቅም፣ የተሰማኝ ስሜት አላቅም። ቤተሰቦቼ ግን እስኪ እናንተ እንደሚውላችሁ ማስተባሰብ ደግሞ አይተፈልጋለሁ። በቃ እንግዲህ ዛሬው ቪዲዮ ሀሳቡ ምንድነው? ሁሉም ነገር እውነታው ወጥቷል። ሀይሚና ብሩክ ባረገው ነገር እውነቱ ወጥቷል። ልጁ ብሩኬ አይደለችም። አባቱ ማን ነው? ቢኒያም ነው። እንግዲህ ቢኒያም ኢየሩሳሌምን በምን መንገድ እንደ ጉዳት አናቅም። ግን ደግሞ ኢየሩሳሌም አረብ ሀገር መሄድ እፈልጋለሁ። ሀይሚ ለልጅ ያለሽን ፍቅር አይቻለሁ። ስለዚህ እቺ ልጅ ለሀይሚና ለብሩኬ ሰጥቼ መሄድ እፈልጋለሁ እያለች ነው።
በዚህ ጉዳይ ምን ትላላችሁ? የኔ ሀሳብ ተናግሬያለሁ ቤተሰቦቼ። እንግዲህ እንደ ማጠቃለያ ስናገር ግን በቃ ኢየሩሳሌም እንጃ መሄድ የነበረብሽ መንገድ ይህ አልነበረም። ሀይሚና ብሩኬን ከማጣላት ይልቅ ቀርበሽ ብትነግሪ ኖሮ፣ ለእኛ እንኳን ብትነግሪ፣ ቪዲዮ ብትሰሪ ኖሮ ማንም የጨረቃ ቤተሰብ ዝም አይልሽም፣ ከጎንሽ ይሆኑ ነበር። ግን የሄድሽበት መንገድ ጥሩ አልነበረም። አሁንም ቢሆን ግን ይሄ ነገር እውነት ከሆነ አንቺ መጥፎ ሁኔታ ውስጥ ካለሽ፣ የተፈጠረ ችግር ካለ ለሀይሚና ለብሩኬ በውስጥ ቢሆን ነገርሽ ብዙ ነገር የሚመቻችል ይችላል ብዬ አስባለሁ። ቤተሰቦቼ እስቲ እናንተን ሀሳብ አስተያየት ኮሜንት ማየት እፈልጋለሁ። ቪዲዮውን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የደወል ምልክቱን ደግሞ በመጫን ደግሞ እኔ ቪዲዮ ስለቅ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እወዳችኋለሁ የኔ ምርጦች።